እንደበላለው ምንም ብር ላይኖረኝ ይችላል ግን እግዚአብሔር መያዜ እግዚአብሔር ጋር መጠጋቴ ማለት ነው በቃ ከምንም በላይ በህይወቴ በቃ እንደዚህ መስመር ውስጥ ልስትበት በቃ እንደዚህ ምላጭ በቃ ልስትበት የነበር ታይም ላይ ነው ወደ እግዚአብሔር የተጠጋሁት እኔ ማለት ነው ከዛ ይሄ ሁሉ በረከት እኔ በእኔ አቅም ሊሰሩ ማይችሉ እግዚአብሔር እንዴት መርጣዬ ነው ማለት እንዴት መርጣዬ ነው እንዴት ልሰራ ይችላል እንደዚህ አይነት ስራ እስከምል ድረስ ማለት ነው የሚመጡ መሰራቸውን ቤተክርስቲያን አድባራት ወጣያላችሁ ኮሜንት ላይ ያው ሁሉ ሰው በህይወቴ በጣም ትልልቅ ሰዎችን አፈራው በዚህ ታይም ብር ከማፍላቂ ሰው ማፍራት ይበልጣልና መንፈሳዊነት የገባውበት ልቤን ስለ እግዚአብሔር በቃ ንጹህ አድርጌ የመመለስ ብቻ እናንተ ውስጣችሁ የመመለስ ፍላጎት ይኑራችሁ ብቻ ከልባችሁ ተማጸኑ ብቻ እመቤቴ ምስክሬ ናት ነው የምላችሁ ምንም የማይስተካከል ነገር የለም እኔ ያለውበት እንደዚህ ሱሰኛ ነኝ እኔ ቤተክርስቲያን አይገባኝም እንዴ እንደዚህ አይባልም እኔ የማይገባኝም ነበር እንደዛ ከሆነኮ እዛ ደጅ ላይ ድረቅጥ እግዚአብሔር መጀመሪያ በራስ ይጠራል ከዛ በጓደኛ ነው የሚጠራ ቀሳው በጓደኛ ይጠራል እኔ በጓደኛ ይጣርቶ ነው እዚህ ድረስ የደረስኩትና አሁን ላይ ሱስ ውስጥ ያላችሁ ሰዎች ክርስቶስን ምንም ከእግዚአብሔር ውጭ ነገ ይሄውኝ እኔ ምራቄን ማሸነፍ ማልችል ሰው ነኝ ተነብዬ ነው የምሞተው ንስሐ የሚፈሩ ሰዎች ይሄው ፈለገኝ እኔ ብዙ ጊዜ ጓደኞቼን ገዳማት ወስድ ማለት ነው ንስሐ ሳላስገባ አላመጣቸውም ነበር ይሄው የትኛው ጓደኛ መጠየቅ ትችላላችሁ ላይቭ ላይ ያስገብታችሁና ነገኮ እዛ ቦታ ላይ እንደምገባ ቃለውና እኔ አልገባም ብሎ ያስቸግሩኛል ብዙ ሰዎች ማለት ነው ብዙ ጓደኞቼ ነገ እዛ ላይፍ ላይ እንዳለው አቃለው እና እዛ ላይፍ ውስጥ መመለሴ ስለማይቀር ንስሐ አልገባም ብሎ ያስባሉ ከዛ አንድ የገዳም አባት ነገረኝ ፈለገኝ ንስሐ ማለት መራመድ እንደማይችል ጻል ልጅ ነው ማለት የመጀመሪያ ቀን ጻል ልጅ ስታራምደው ይወርቃል አሁንም ይዘው ለመሄድ ትሞክራለህ አሁንም ይወርቃል ከዛ የልጅ መጨረሻ ላይ አሸንፎ ይራመዳል ጠንክሮ አይደል ንስሐም እንደዚህ ነው ከእግዚአብሔር ጋር ትታረቃለህ ትወድቃለህ በአለም ትፈተናለህ ከዛ ደግሞ ድጋሚ ንስሐ ትገባለህ ከእግዚአብሔር በህይወታችሁ ውስጥ ተአምር ያደርግላችኋል ያን ተአምር ስታዩ ዓለሙ በሙሉ ያስጣኔ ገዳማት ሲሄደው ጅሩር ሴማ ባለፈው ይርኩ ቀን ፈለገ ወደዚህ መምጣት አልፈለኩም በቃ አልፈለኩም እግዚአብሔርን እዛው ቁጭ ብዬ ማገልገል ነበር የፈለኩት ገባ ውስጥ በቃ እግዚአብሔር ሰርጾ ይገባል በቃ እናንተ ብቻ ልባችሁ ንጹህ ሆኖ ወደ እግዚአብሔር ለመቅረብ ብቻ መፈለግ ነው በቃ ልባችሁ ንጹህ ሆኖ እግዚአብሔርን ለመፈለግ ክርስቶስን ለመፈለግ መሄድ ብቻ ነው መንፈሳዊ ህይወት ማለት በቃ ለሰው ልጅ በተለይ ለወጣቱ ባውን ዘመን በጉብዝና ወራት እግዚአብሔርን አስብ እንደሚባለው በዚህ ሰዓት መንፈሳዊ ህይወት አለው በጣም ብዙ ፈተና አለው ፈለገን ያያያችሁት ነው አይደል በጣም ብዙ ፈተና አለው እኔ ላይ እንኳን በነግራችሁ እስከምትሉ ድረስ በጣም ብዙ ፈተና አለው ግን ያ ፈተና መጨረሻው ያማረ ነው የሚሆነውና ወደ መንፈሳዊ ህይወት ስትመጡ አትፍሩ እኔ እንደዚህ ኃጢአተኛ ነኝ እንደዚህ ቆሻሻ ነኝ እንደዚህ እንትን ነኝ የሚባል አማርኛ እንደዚህ የሚባል ነገር የለም ሁላችንም ኃጢአተኛ ቆሻሻ ሰዎች ነን ግን እለት ተለት ይቅር ይለናል ክርስቶስ እለት በእለት ነው ይቅር ይለናል እና እኔ ልጅ ልሆን ይችላል አሁን ላይ ግን ያየሁት ላይፍ ሳይገባኝ ወጣትነቴ ሊነጥቀኝ ነበር በጣም ብዙ ሱሶች ነበሩ በጣም ብዙ ዳንኪራዎች ነበሩ ግን እግዚአብሔር ይመስገን በቃ ድንግል ማርያም ዝቅ ብያልቅሼ ነው እሷ በቃ ያሰብኩትን ያደረገችልኝ አሁን እንደምታዩት ሰው አሁን እኔ ይገርመኛል ፈለገኝ እኔ በየርኩባቸው ቦታዎች በሙሉ እግዚአብሔር የሚሰጥ ክብር የሚሰጥ ሞገስ በብር ኳት ገዘንኩ $1 ሚሊዮን ብትሰጥ እኮ ያን ክብር አታገኙም እግዚአብሔር የሚሰጥ ክብር ሰዎች ላይ በቃ ዝቅ ብሎ እንዴ ይሄን ክብር ማን ይሰጠኛል እኔ እግዚአብሔርን የምረኝ ነው ማለት ማን ይሰጣል ክብር ሞገስ የሚሰጥ ማን ነው ክርስቶስ ነው ስለዚህ አሁን ወደ መንፈሳዊ ህይወት የሆነ ፈለገ በጣም እየለፉ ነው እኔና ፈለገ ይሄን ነገር ሲያስበው የሆነ ቦታ ላይ ቁጭ ብለን አውርታ ነው ነበር ያውም እንደውም ሊጀምረው የነበረ በትልቁ ነበር ቀደም 50,000 ሰው ሲል የነበረ በጣም በትልቁ ነበር ሊጀምረው የነበረው አሁንም ደግሞ ያሳካዋል ከጎኑ ነን እግዚአብሔር ይመስገን በቃ ብዙ ፈተኖች ሊኖሩ ይችላሉ ቀደም ሲያወራ እንደሰማችሁት ግን እኛ ከጣርን ማይሳካ ነገር የለምና አሁንም እንደውም እንደነፈለገ ሚዲያው ላይ በጣም እንደውም እየለፋ አይደለም ማለቴ እነሱ ቁጭ ብለው ላይት ቀን ነው በቃ አንድ ሰው ከለወጥን ብለው ቁጭ ብለው ላይ
አይናቸው ደም እስከሚመስል እየሰሩ ያሉትና አሁንም ጥሪ ሲያቀርቡ ኦርቶዶክሳውያን አትፍሩ። እኔ እንደዚህ ነኝ፣ እኔ አይገባኝም፣ እንደዚህ ነኝ። በእርግጠኝነት እኔ ፈለገ ቤት አልገባም የሚል ሰው እኔ እኮ እንደዚህ የሚል ሰው እኮ አለ እኮ በእርግጠኝነት ፈለገ እዛ እኮ ስለ መጽሐፍ ቅዱስ ስለ ክርስቶስ ነው የሚወራው፣ ይሄ ቦታ እኮ አይመጥነኝ የሚል ሰው በጣም ብዙ ሰው አለ። እንደዚህ ይሄን አስተሳሰብ ከአይምሯችሁ ማውጣት አለባችሁ። ደግሞ ይሄን ነገር ተቀይሮ ደግሞ እንደምናየው 100% እርግጠኛ ነኝ። አሁን ይሄ በጣም ጥቂቱ ነው። ነገ ዓርብ የተጠራችሁት ጥቂቱ ነው። 50 ሺህ 100 ሺህ ሰው አዳራሽ ሞልተን በአመት አንዴ አይደለም በሳምንት አንዴ ኦርቶዶክሳውያን እየተገናኘን ዓርብ ቀን እንዳለው ማለት ነው ስለ ክርስቶስ እያወራን ስለ ክርስቶስ ፍቅር እየተናገርን ስለ እመቤቴ ስለ ቅድስት ድንግል ማርያም አማላጅነት አስታራቂነት ገና ይሰበካል። ኢትዮጵያ ላይ ይሰበካል። ገና ደግሞ ትውልድ ይነሳል። እነፈለገ ደግሞ እግዚአብሔር እድሜና ጤና ይስጣችሁ። እኔ በተለይ ፈለገን በማወቄ በጣም እድለኛ ነኝ። በጣም ክርስቶስ ምስክሬ ነው የምላችሁ። ክርስቶስ ምስክሬ ነው። እኔ ፈለገ በማወቄ በጣም እድለኛ ነኝ እና ዛሬም ነገም እነሱ በሚያደርጓቸው ጥሪዎች እኛ ወንድሞቻችን ከጎናቸው አንድ ሰው ብቻ ምንም ሊያደርግ አይችልም። ሁለት ሰው ምንም ሊያደርግ አይችልም። እኛ አብረን መተጋገዝ አለብን። አንድ ጥሪ ስንጠራ እህት ወንድሞቻችን ጓደኛ የሰፈር ጓና እስኪ ዝም ብለ ይዛችሁትን ውስጥ በዛች ታይም እናንተን ያመሰግናችኋል። እኔ ከመሬት ነው እንደዚህ ይዘው ይሄዱት እንዳልኳል እና ያው ሁላችሁም ልባችሁን ክፍት አድርጋችሁ ወደ እግዚአብሔር መቅረብ ነውና ፈለገ ይህን ነገር ማዘጋጀታችሁ እናንተም እግዚአብሔር ይስጣችሁ። በጣም ትልቅ ነገር ነው ያደረጋችሁት እና በጣም ነው የማመሰግነው። እኔ በቻልኩት አቅም ያው ወንድሜ በጣም ታውቃለህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ማለት ነው። እኔም ባልከኝ ቀን በሙሉ ተገኝቼ አቅሜን አደርጋለሁ። ዓለም ላይ ያሉ ብዙ ጓደኞች አሉ፣ እነሱን ይዤ መጥቼ ጥሩ ነገር እናሳልፋለን። ስለ ክርስቶስ ፍቅር በደንብ ስለ ቅድስት ድንግል ማርያም አማላጅነት እደግማለሁ። ገና ይሰበካል። ገና አመሰግናለሁ። ያቢ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ያው ዙስ ያላችሁ ወንድሞቻችን እንግዲህ ደጋግመን እንዳልነው ያው አሁን የያባነት ህይወት ያላችሁ በጣም ብዙ ሰዎች ይኖራሉ እዚህ ውስጥ። ለዛ ነው ሲራሰውን ተሞክሮ ሊነገር የሚያደርገው። ልክ እንደ ያባ አይነት ተሞክሮ ያለው ብዙ ሰው ይኖራል። የተለያየ አይነት ክለብ ውስጥ የበዙ አይነት ላይፍ ያየ እና መመለስ የሚፈልግ ሰው ይኖራልና አጋጣሚውን ተጠቅማችሁ ከጨለማ አሰራር እንድታመልጡ በእናንተ የእናንተ ህይወት ደግሞ የእግዚአብሔር ትምህርት ቤት ሆኖ ሰዎች እንዲማሩበት ነው የምንፈልገው። ጌታ ቢረዳንና ተወዳጆች እንግዲህ ዓርብ ማታ 3 ሰዓት እዚሁ ፈለገ አትናቴዎስ የሚለው የቲክታክ አካውንት ላይ ሁላችሁም ታገኙ። በተለያየ አይነት ችግር ውስጥ ያሉት ወንድሞቻችን በአጠቃላይ እንሰማቸዋለን። በቀኛ እንዲህ አይነቱ መርሃ ግብር ያዘጋጀ ነው። ለዛ ነው እስከዛ ድረስ በላይቭ ስትሪም የሚኖር መርሃ ግብር ያ በጣም ሶሪ ትንሽ ሳይነስ አሞኛል ዛሬ በጣም ተቸግሬያለሁ እና ዓርብ ማታ 3 ሰዓት በተለያየ አይነት ችግር ውስጥ ያላችሁ ከተለያየ ሱስ መውጣት የምትፈልጉ ከተለያየ ስምምድ መውጣት የምትፈልጉ እህት ወንድሞች ሁላችሁም ዓርብ ማታ 3 ሰዓት ልትገኙ። ዛሬ ማታ በነገራችን ላይ ትልቅ እንግዳ አለ። እጅግ በጣም እንወደው አንድ ወንድማችን ይመጣል እና ዛሬ ማታ 3 ሰዓትም እንዳትቀሩ። ዛሬ ማታ 3 ሰዓት ይኖራል። ነገ ማታ 3 ሰዓትም አለ። ሁላችሁ እንዳትቀሩ። ሌላው እሁድ የት ናችሁ ተወዳጆች? እስኪ አዲስ አበባ ያላችሁ ሰዎች እሁድ የት ናችሁ? አዲስ አበባ ያላችሁ ሰዎች ብቻ እሁድ የት ናችሁ? ላይ ለማድረግ የተወሰነ ገንዘብ ያስፈልገናል። ወደ 4 ሚሊዮን ብር ያክል ማለት ነው እና ስፔሻሊ በውጭ ዓለም የምትኖሩ ይሄ ጉባኤ ቢሳካ መልካም ነው፣ በጣም ብዙ ወጣቶች ያተርፉበታል ብላችሁ የምታምኑ ሰዎች ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልን። እሺ አሁን እሺ እንደዚህ ዳርጉ ኩይና ሰላም ነው አለቃ ቡራችን ቡራ ምንድነው ትሽኮረመው? ሰላም ነው አለቃ ያረቷራቶ ግድ የለም ተው። እንዴት ነህ?
እግዚአብሔር ይመስገን። ቡራዬ በጣም ስላየው ደስ ብሎኛል። እጅግ በጣም ወደው እንደሚና እና ዛሬ ደግሞ ብልክ በዚህ መልክ ስላየው በጣም ደስ ያለኝ ወዳጅ ወንድም ነው። እኔማ መሰግ አረቶ ቡራቶ እኔ እኮ ወንድም ነኝ እኮ እኔ ቄስ አይደለው መነኩሴ አይደለው ጳጳስ አይደለው ምንድነው እንደዚህ ወደ መተባላይ አረ ምንም አለቃ እንዲሁ ቡራችን ዛሬ ማታ ያው ቀጠሯለን። ዛሬ ማታ 3 ሰዓት እኔ ጋር ያላችሁላችሁ እዚህ ጋር የምታዩት ወንድማችን ይመጣል እና ማታ 3 ሰዓት አንተም እንዳትተረፍ ቡራሺ እሺ ቡራ እሺ በቃ ከወዳጆች ጋር ተጫወት። አንዳንድ መልእክቶች እያስተላለፍኩ ነው። በኋላ ደውልልሃለሁ። እሺ አለቃ። እሺ ቡራዬ ሰላም ነው። እሺ በጣም መልካም የሆነ ሰው እግዚአብሔርን በጣም መልካም የሆነ ልጅ ነው። እኔ ይገርመኛል አንዳንድ ጊዜ እንደ ይሄ ዓለማዊ ህይወት ላይ ናቸው የምትሏቸው ሰዎችና እኛ አገልጋይ የሆነን ሰዎች ያለን ፈሪሃ እግዚአብሔር ልዩነት በጣም ይገርመኛል። እኔ በእውነት በጣም አሁን የቡራ ብቻ አይደለም እኔ በጣም ነው የሚደንቀኝ ቤላም የመጀመሪያ ጊዜ ስንገናኝ እንግዲህ እኔ ራሱ መንፈሳዊ የምባል ሰው አይደለሁኝም እንደው እግዚአብሔር በሚያውቀው ዱርዬ ነኝ እና ቤላን የመጀመሪያ ጊዜ ሳገኘው ኖ በቃ በፍጹም ፈለጋ አንተ ያለህ እኔ እዚህ መቀመጥ አይገባኝም ነው ያለው። በጣም ነው የደነገጥኩት ጌታ ምስክሬ በጣም እና በጣም ራሳቸውን ዝቅ የሚያደርጉበት መንገድ በጣም ነው የሚደንቀው። እና ፊዮና ነጃኒ እኔ ለቤተ ክርስቲያን እገባለሁ እንዴ ብለው ያውቃሉ። የሆነ ሰው የሚያየው ጥቃቅን የሆኑ ስህተቶችን ነው። በርግጥ እንዲህ አይነት ትትናቸውን ሰው አይመለከትላቸው። እኔ ለቤተ ክርስቲያን እገባለሁ እንዴ እኔ አሁንም ሰንበት ሂጂ ማገልገል ይችላልው እንዴ እንዲህ አይነት ጥያቄ ጠይቆኛል። በጣም ሚደንቅ ትትና እና ቤታየው ነኪዱ እነሱም ያላቸው ትትና በጣም ነው የሚደንቀው። በእውነት ይሄ እንዲህ አይነቱን ነገር እግዚአብሔር አምላክ ከልባቸው አያጥፈው። እግዚአብሔር ይርዳን። ኤኒዌይስ ዛሬ ማታ የወንድማችን ይመጣል። እሺ ዛሬ ማታ ቡራ ወንድማችን ይመጣል። ምንም አናስጨንቀው። አሁን እሱ ምንድነው ትልቁ ችግር ሰዎች በዚህ መልኩ ሲመጡ እንዳይሰለቹ ኦኬ ቤተክርስቲያን እንዲናፍቁ የማድረግ ብቻ ለማን ሊሆን ነው የሚገባው። ማታ እንደ እግዚአብሔር መልካም ፈቃድ ሲመጣ ተወዳጆች ጀስት ትምህርት ምናምን አይደለም ጀስት ጨዋታ ነው የምንጫወተው። ጨዋታ ማቅረብ ኦኬ ማቅረብ ላይቭ እንዲከፍት እናደርጋለን። እኛም ላይቭ እንከፍታለን። ከመጣ በኋላ ጌም እንጫወታለን። ካሸነፍን መዝሙር ትዘምራለህ ብለን ወይ ደግሞ የምትወደውን አንድ የመጽሐፍ ቅዱስ ነገር ትነግረናለህ ብለን ዝም ብለን በጨዋታ መልክ እናቀርባለን እንጂ ገና ከመምጣቱ እግዚአብሔር እንደዚህ ያድርጉ ብሎ ምናምን ካላችሁበት አይመጣም። በበረጋታ አይመጣም። ስለዚህ ሁሉም ነገር በዚህ መተለውጥ ነው። አንድ ሕፃን ገና እንደተወለደ በሁለት እግሩ በአንድ ጊዜ አይቆምም። ቀስ እያለ ነው። ከብዙ ጊዜ በኋላ የእናት ጡት ለምዶ ከዛ በኋላ ሌሎች ምግብ ምናምን በልቶ ምናምን ነው። ከዛ በኋላ ከጊዜ በኋላ በሁለት እግሩ የሚቆም ዳዴ ብሎ ማለት ነው። ስለዚህ ቡራም ገና ከመምጣቱ ስለ ሳሊቬሽን ሰዎች በማመናቸው ብቻ የዘላለም ሕይወትን አያገኙም። ቡራ ሰዎች በክርስቶስ ካመኑ በኋላ ቅርንጫፍ ይሆናል ምናምን ብትሉት ምንድነው በቃ እየተካሄደ ያለው ነው የሚለው።
ስለዚህ ቡራ ወንድማችን በፍቅር just ልክ እንደሱ ሆነን ነው እኛም ዛሬ የምንጫወተው ደሞ እሱ ሲመጣ ደሞ እንዴት ተቃላይ እሱ ነው ደሞ በደም ሰፖርት ታደርጉታላችሁ በደም እና በዚህ መልኩ ትንሽ ወደ ቤተክርስቲያን ቀረብ ሲሉ ሞር አላደለ ቤተክርስቲያንን ትምህርት ወደ ማወቅ ደሞ ልባቸው እየጓጓ ይላል አንዳንድ ቦታዎች ላይ እኮ ሰዎች የራሳቸው ቸርች አባል ለማድረግ እኮ ሰዎችን እግር ኳስ ያጫውታሉ ይሄን ታውቃላችሁ እግር ኳስ ሰፊ የሆነ የቤተ አምልኳቸው ቦታ ላይ ሰፊ የሆነ ሜዳ ያዘጋጁና የምንም እምነት ተከታይ የሆነ ሰው እየመጣ ኳስ እንዲጫወት ያደርጋሉ ኳስ እንዲጫወቱ ከዛ ኳስ ሊጫወት የመጣውን ሰው እንደምንም ቀስ ብለው ደሞ የቤተ እምነታቸውን ትምህርት እንዲከታተል ያደርጋሉ ማለት ነው በመጀመሪያ የሚያደርጉት ነገር ማለት ነው ኳስ እንዲጫወት ማድረግ አንዳንዶቹ እንደውም ስፔሻሊ ድህነት ውስጥ ያሉ ሰዎች በቃ የሚጓጉለትን ነገር ይሄ በርገር ምናምን እያዘጋጁ ይሰጣሉ ቤት አምልኮ ሆኖ ለስሁት ነገር እንኳን ሰው በርገር እያዘጋጀ ያበላል ተቀለዳላችሁ ስለዚህ ቡራ ወንድማችን ይመጣል ልክ ከዚህ ቀደም እነ ቤታን እነ ፊዮናን እነ ጃኒን የተለያዩ ወንድሞቻችንን ጌማቸውተን መዝሙር እንዳዘመራቸው እነ ሄኒ የመርኬ እነሱንም ኦኬ ቡራንም ጠርተን just በቃ ሳይጨንቀው መዝሙር መዘመር ከጨነቀው ዝም ብለን ስለሌላ መንፈሴ ነገር እናወራለን ምን ፈልገው አንድ እርምጃ ወደ ቤተክርስቲያን እንዲቀርብልን ብቻ ነው በዚህ አይነት ህይወት ውስጥ ያሉ ሌሎች ሰዎችንም ቀስ ይያልን በፍቅር ነው የምናስጠጋቸው እና እግዚአብሔር አምላክ ይርዳን ሶ በስመጨረሻ ሳልወጣ መናገረው ነገር ጉባኤውን ለማዘጋጀት ቀደም እንዳልኳችሁ ወደ 4 ሚሊዮን ብር ያክል ያስፈልገናል እና 4 ሚሊዮን ብር እየተሰባሰበ ፈለገ አትናቴዎስ ሊበለጽግ ነው ፈለገ አትናቴዎስ ይሄው ከህዝብ 4 ሚሊዮን ብር እያሰባሰበ ነው የምትሉ ሰዎች ለአሁኑ ጉባኤ ነው 4 ሚሊዮን እናሰባስበው ለቀጣይ ዙር ጉባኤ 20 ሚሊዮን ብር እናሰባስባለን አይናችሁ እያየ እግዚአብሔር ምስክሬ እና ለአሁኑ ግን በዚህ ዙር ለምናደርገው ጉባኤ 4 ሚሊዮን ብር ያስፈልገናል ማን ከረዳን እግዚአብሔር ከረዳን እና በዚህ አጋጣሚ መልእክቱ የሚደርሳችሁ በተለያየ ዓለም ላይ ያላችሁ ኦርቶዶክስ የሆናችሁ ወንድሞች በተለይ በውጭ ዓለም ያላችሁ እናንተ ትንሽ የምታደርጓት ነገር እዚህ በጣም ብዙ ትልቅ ስራን ትሰራለች 4 ሚሊዮን ብር ኑሮ በተወደደበት ህዝብ ማለትም ኢትዮጵያ ውስጥ ባለ ማለት ነው ከፍተኛ ወጪ በሚያወጣ ህዝብ ደረጃ 4 ሚሊዮን ብር አምጡ ማለት ከባድ ነው በዚህ ሰዓት በውጭ ያላችሁ ወንድሞች ግን እናንተ የምታረጓት ትንሿ ነገር እዚህ ትልቅ ስራ እንሰራለች ምን ማለት ነው ትንሽ የሰጣችኋት ገንዘብ ፍሬ አፍርታ በጣም ብዙ ሰዎች ከሱስ የሚወጡበት ስጋቸውን በመሸጥ የሚኖሩ እህቶች ከዛ ህይወት ነፃ ወጥተው አዲስ ህይወት የሚጀምሩበትን መንገድ ትከፍታላችሁ ማለት ነው ስለዚህ ማገዝ የምትፈልጉ ካላችሁ ፕሊስ እገዛችሁ ቢኖር እኛ ቀራ አይለንም ማገዝ የምትፈልጉ ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ እና እነሱ ያወሩ እኛ ስራ እንሰራለን እነሱ ያወሩ እኛ ጉባኤውን እናዘጋጃለን እነሱ ያወሩ እኛ ሰዎችን ከጨለማ አሰራር ነፃ እንዲወጡ እናደርጋለን አለቀ ማውራት የፈለገ ጥጉን ይዞ የፈለገውን ያክል ማውራት ይችላል ምንም አይነት ኒክኔም እየሰጠ ምንም አይነት ጉዳይ ያነሳ ምንም አይነት ኢሹ ያነሳ ማውራት የሚፈልግ በአጠቃላይ ማውራት ይችላል የሚያወሩት እመኑኝ ስራ ላይ ስለሆነ ነው የሚያሙን ከኋላ ስለሆነ ሳይሆን ከፊታቸው ስለቀደመን ነው ስለዚህ ከፊት እስከ ቀደመን ድረስ ከኋላ ያለው በአጠቃላይ ማማቱ አይቀርም የሚዘልፍ ሊኖር ይችላል የሚጮ ሊኖር ይችላል የሚያወራ ሊኖር ይችላል ሚንጣጣ ሊኖር ይችላል ብራዘር እኔ አልሰማችሁ ብዙ የሚገነፈል ጀበና ይባላል የሚገነፈል ጀበና ራሱን ነው የሚያቆሽሸው እና ራሳችሁን አታቆሽሹ በየላይቭ ግንፍል የምትሉ በየቪዲዮ ግንፍል የምትሉ በየጠጋጠጉ ግንፍል የምትሉ ሰዎች ራሳችሁን የምታቆሽሹት ኤኒዌይስ
እኛ ስራችን የሚያስቆመን አንዳች ነገር የለም ቁም ነገር ነው ማለት እንዲህ አይነቱን አገልግሎት መሬት ላይ አውርዶ ከመስራት የሚያግደን አንዳች ለስንትሙ እንደፈለጋችሁ ብትደራጁ ባሁኑ ለምሳሌ የሆኑ ጠላቶቻችን ተደራጅተው ያደረጉት ነገር አለ ለምን በእጥፍ አትደራጁ ለምን መንግስት ያደራጃችሁ ይሄንን ጉባኤ ከማዘጋጀት ማንንም ሰው ያስቆመንም ራሳችሁን እያዞራችሁ አረፋ እየደፈቃችሁም ቢሆን እኛ ጉባኤውን አዘጋጅተን ብዙ ነፍሳት ተሰብስበው የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ሲቀበሉ ባይኖቻችሁ ታያላችሁ ባይኖቻችሁ ወይ ከዛ በኋላ የሐሳቡ ደጋፊ ትሆናላችሁ ወይ ከዛ በኋላ መታፍሩ ሰዎች ትሆናላችሁ በተናገራችሁት ንግግር መታፍሩ ምትሸማቀቁ ሰዎች ትሆናላችሁ ወይ ደግሞ በቃ ሰዓት ፈልጉት በቃ ይሄ ነገርማ ትክክል ነው ብላችሁ ደጋፊዎች ትሆናላችሁ እና ፈለገ አትናቴዎስ በቀላሉ የሚሰበር ሰው አይደለም የሆኑ ሌሎች ምናልባት አንዳንድ ጊዜ በሌሎች አንዳንድ በጣም ውስጣቸው የዋህ በሆኑ ሰዎች ላይ የሞከራቸው ነገሮች እነሱን ሰብሮ ሊሆን ይችላል እና እዚህ ግን ስትመጡ በፍጹም አይሆንም ይሄንን ጉባኤ እናዘጋጀዋለን ይሄ ጉባኤ እንዳይዘጋጅ የሚፈልጉ በነገራችን ላይ በጣም ብዙ አይነት ሰዎች አሉ በጣም ብዙ አይነት ሰዎች ምንም አይነት ፍላጎት ይኖራቸው በየትኛውም አይነት አንግል ይመለከቱት እኛ ጉባኤውን ከማዘጋጀት ወደኋላ አንልም እነሱ ያወሩ እኛ ስራ እንሰራለን ውሾች ይሄዳሉ ማን ነው ግመሎች ይሄዳሉ ውሾች ደግሞ ይጮሃሉ የሚባል አባባል አለ አይደል የአረበኛ አባባል በአረቡ ዓለም ግመሎች በጣም ውድ የሆነ ቃጭ ነው ረጅም ሀገር ያቋርጣሉ በበረሃ ማለት ነው እና በየመንደሩ የሚያገኙአቸው የተለያዩ ውሾች ይጮሃሉ ማይተዋወቁ ግን በየመንደሩ የሚያገኙአቸው ውሾች በአጠቃላይ ይጮሃሉ ግመሎች በጣም ውድ የሆነ ነገር ጭነው ነው በነገራችን ላይ በረሃ የሚያቋርጡት የበረሃ መርከቦች ናቸው ግመሎች ግመሎች ያዙትን ውድ ነገር ጭነው መልስ ራሱ አይሰጡም በጌታ ሰላም ጸጥ ብለው ነው የሚሄዱት ውሾች ደግሞ በየመንደሩ እየመጡ ይጮሃሉ ምን እንዴት ብለው ነው የሚጮሁት ውው ይያሉ እሺ ውው በሉስቲ anyways ውሾች እንደዚህ ይጮሃሉ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ነው ስሙ የተመሰገነ ይሁን አለቀ ስለዚህ ሐሳባችንን ፍላጎታችንን ለእርሱ አደራ አሳልፈን ሰጥተናል ከዚህ በኋላ ይሄንን ነገር ማስቆም የሚፈልግ ሰው በአጠቃላይ ውጊያው ከኛ ጋር ሲሆን ከእግዚአብሔር ጋር ነው እግዚአብሔር ደግሞ ከፊት ቀድሞ ያሳካልናል ሁላችሁም በጸሎታችሁ አስቡኝ ያ ክርስትና ስሜን ከዚህ በፊት ነገራችኋለሁ ዛሬም እንገራችሁ ገብረ ሕይወት ብላችሁ ሁላችሁ በጸሎታችሁ አስቡኝ እሺ በቅዳሴ ጸሎት ስትገኙ በኪዳን ጸሎት ላይ ስትገኙ በቤታችሁ ሆናችሁ ደግሞ በጸሎት ቦታችሁ ላይ ቆማችሁ ጸሎት ለማድረግ ስትነሱ እባካችሁ በቃ ይሄ ጉባኤ ይዘጋጅ ዘንድ የተለያዩ ሰዎች ከተለያየ አይነት የጨለማ አሰራር ነፃ ይወጡ ዘንድ እግዚአብሔር ረድቷቸው ከተለያየ አይነት መጥፎ ልምምድ አምልጠው ይወጡ ዘንድ እንዲህ አይነቱ ጉባኤ እውን ይሆን ዘንድ እባካችሁ ሁላችሁም ጸሎት አድርጉ የእናንተም የሁላችሁም ጸሎት አይለየን እግዚአብሔር አምላክ ከኃጢአት በስተቀር የልባችን መሻት ይፈጽምልን እና አዎ እንዴ በወረወሩት ድንጋይ ልክ እንደዚህ ቤት ሰርተን ያሳያናቸው ማን ወርውሩት አላችሁ ድንጋዩን anyways እግዚአብሔር አምላክ ከኛ ጋር ይሁን እግዚአብሔር አምላክ ከፊታችን ይቅረምልን ምንም አይነት ነገር አገልግሎታችን ከማገልገል አይገድበንም ኦኬ አይገድበንም ማውራት የሚፈልግ ሰው በአጠቃላይ ማውራት ይችላል የሚፈልገውን ነገር በአጠቃላይ ማውራት ይችላል እኛ ስራ ላይ ነው
ፈለገ አትናቴዎስ የክርስቶስ ኢየሱስ ተቋሚ ነው ብሎ ሊያወራ እኛን ሰሙ መልስ ማንሰጠው ስራ ላይ ነን እኛ አንዱ መጥቶ ፈለገ አትናቴዎስ የታድሶ አባል ነው የታድሶ እንቅስቃሴ አራማጅ ነው ያወራ ብራዘር እሱ እኛ ስራችንን እንሰራለን አለቀ ሌላኛው መጥቶ አይ ፈለገ አትናቴዎስ ማለት እጅግ በጣም ምንድነው ማፊያ የሆነ ሰው ነው እጅግ በጣም እንደው በጣም በህገ ወጥ የመሳሪያ ዝውውሮች ምናምን ይታማል ምናምን አይታው እንደዚህ እንት ደሞ ወደ ይዘው ይመጡ ይችላል አንሰማምኛ እኛ ስራችንን እንሰራለን ምንም አይነት ርዕስ ይዘው ቢመጡ ዞር ብለን አንመለስልን እንደ ሎጥ ሚስት ዞር ብለን የምናያቸው ሰዎች የሉ እመኑኝ የሚያወሩት ከኋላችን ስለሆነ ነው እኛ ከፊት ለፊት ነን ከቻሉ ይከተሉን ከቻሉ ደግሞ ልክ እንደኛ ይቅደሙ ከዛው እጪ ግን ዞር ብለን ለማንም መልስ አንሰጥም እግዚአብሔር አምላክ ስሙ የተመሰገነ ይሁን እና ማገዝ የምትችሉ ሁላችሁ በጣም ትልቅ የገንዘብ አቅም ያላችሁ ሰዎች ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ ጻፉልኝ እሺ ማገዝ እንፈልጋለን እያላችሁ ጻፉልኝ ይሄን ነገር እውን እናደርጋለን እግዚአብሔር አምላክ ይርዳን አሁን እንዲህ ስናደርግ ራሳቸውን የሚያዞራቸው አረፋ የሚደፍቃቸው አካላት ሊኖሩ ይችላሉ ይሄ እኔ ጉዳይ አይደለም በቻላችሁ ታቀም ውስጣችሁ ያለውን ይሄ መጥፎ የሆነውን አስተሳሰብ በቻላችሁ ታቀም በጸሎትና በጥሩ መንፈስነት ታከሙት ካልሆነ ግን ስትንደፋደፉ ለምን ስትንደፋደፍ አታድርም እኔ አለፌ ነው የሚሄደው ተሻገሬ ስራዬ ነው የምሰራው ይሰማል ወይ ጌታ ኢየሱስ እሺ በሉ ልወጣ ነው አዲስ የለቀኩት ቪዲዮ አለ እጅግ በጣም ከመወዳቸው ከሊቀ መዘምራን ቴዎድሮስ ዮሴፍና እጅግ በጣም ከምንወደው ዘማሪ ዳግማዊ ደርቤ ጋር በወላይታ ሶዶ ተገናኝተን ነበር እና በዚህ አጋጣሚ በጣም የሚደንቁ አገልጋዮች ናቸው በጣም በቤተ ክርስቲያናችን በጣም ትልቅ የሆኑ አገልጋዮች ናቸው ግን ራሳቸውን ዝቅ አድርገው እንደ ታናሽ ሆነው በቃ እንዴት ልበላችሁ ለሁሉም ሰው ለሆነ ሰው አይደለም ለሁሉም ሰው እኩል ፍቅርን መስጠት የሚችሉ ሰዎች ናቸውና ያገልግሎት ዘመናቸውን አሁንም እግዚአብሔር አምላክ ያርዝምልን ከዚህም የበለጠ ቅዱስ ቤተክርስቲያን የሚያገለግሉበትን እድሜውን ዘመኑን እግዚአብሔር አምላክ አብዝቶ ይስጥልን ወላይታ ሶዶ ላይ እጅግ በጣም ደስ የሚል እጅግ በጣም የሚለይ ልዩ የሆነ ጉባኤ ነበር የነበረው እና ያ ጉባኤ ደግሞ በሁለቱ ዘማሪያን በይበልጥ በጣም እውነት ለመናገር ደምቋል በሁለቱ ዘማሪያን እና ሁላችሁም እየገባችሁ ፕሊስ ሁላችሁም እየገባችሁ ቪዲዮን ብዙዎች ያዩት ዘንድ ሼር እና ኮፒ ሊንክ አድርጉት ጀስት ስለምወዳችሁ ብቻ ነው ቪዲዮውን የፖስተልኩት እሺ ወዳችኋለሁ ሁላችሁንም የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን ማታ 3 ሰዓት እንገናኝ እሺ ማታ 3 ሰዓት እንገናኝ ደህና ሁኑ ወዳችኋለሁ እዛው ያዘልኝ ጠላቴን እዛው ያዘልኝ ጠላቴን እዛው ያዘልኝ ጠላት ሁሉም ሰው እዚህ ቁጭ ብሎ ያዳምጠኛል ይሄ that's what we call ተጽዕኖ ፈጣሪ በነገራችን ላይ የምንናገረው ንግግር በአጠቃላይ ጥማቸው መስማት አይፈልጉም ኦርቶዶክስ የከፍታን ማየት አይፈልጉም ኦርቶዶክሳዊ ሆኑ ሰዎች የክርስቶስ ኢየሱስን ወንጌል ይዘው እውነተኛውን የወንጌል ብርሃን ለዓለም ሲገልጡ ማየት አይፈልጉም ግን ቁጭ ብሎ ያዳምጣሉ ቲክታክ እኮ አመቺ ነው የማይመቻችሁ ነገር ልክ ሲሰሙ ምን ታረጋላችሁ ጀስት የኤክሷ መለከተ ተጫኑና ከላይቭ መውጣት ትችላላችሁ በጣም የሚገርማችሁ ነገር በጣም ነው የሚገርመኝ
እዚህ ውስጥ እኔን የማትወዱ ሰዎች እስኪ አንዳንድ ቁጥር ጻፉ። እኔ በጌታ ፍቅር ወዳቸዋለሁ ሁላችሁም በቁም ነገር። ይሄው አንድ ቁጥር ይሄው ማይወዱኝ ሰዎች እየጻፉ ረበለው አታ አንድ ቁጥር what አንድ ቁጥር አረ ሌላ አንድ አጥቼ ነው ትልቁን አንድ ነበር ምጽፈው። አረ ለማሽ ሰው ግድ የለም ከራስ ጋር ፈለጋት ናቲዩስ ሰላም ነው ወንድማችን እንዴት አለ ከዚህ ተነሳ ከዚህ ተነሳ አይ እኔ ተቆራውዙ ነኝ ሲስ ድምጽ ይሰማል ሲስ የኔ ድምጽ ይሰማችኋል አለው እሺ እግዚአብሔር አምላክ እንዴ ኤኒዌይስ እንጠላለን ብላችሁ አንዳንድ ቁጥር ይጻፋችሁ እውነት በክርስቶስ ፍቅር እውነት ወዳችኋለሁ እውነት በከልቤ እውነቴን ነው በክርስቶስ ፍቅር ወዳችኋለሁ በቃ ወዳችኋለሁ ሰው መጥላት ይስናት ጤናማ የሆነ ነገር እና እናንተም ውደዱኝ እሺ እንደዚህ ጥሩ አይደለም መጠላላት እኔ ወዳችኋለሁ ሲስ እንዴ እንዲመች ፈታ በለ ተቀመጥ ልደት ምን አንድ ላይ ነን ነው ጉዳዩ አልገባኝም ዲያቆን እንዴት ኖት እግዚአብሔር ይመስገን ሁሉ ሰላም ደህና ነኝ በረከቶት ይደርብኝ አሜን ዲያቆን በጣም ደስ የሚል ነው አይቻለሁ ቪዲዮ ሪፖስት አድርጌያለሁ በጣም ነው ደስ ያለኝ እውነት አለመታደል ነው አለመሄድ ራሱ እዛ ምን አለበት ከርሱ ጋር በተከተለ ይሄ በረከት ሊያመልጠኝ አይገባም ነበር ያ እውነት ነው ሊያመልጠኝ አይገባም ፈለገዬ እንዴት ነህ ተመስገን ሁሉ ሰላም ናቸው ሰላም እንደምን አለ መላክ ከየት ቤት ነው እግዚአብሔር ይመስገን እንግዲህ እኔ አልጠላህም እወድሃለሁ ምናልባት አይዲዮሎጂን ባልቀበል አልጠላህም ይሄ መጥላት ከኛ አልተሰጠንም አልተፈቀደልንም ግን አይዲዮሎጂን ላልቀበል እችላለሁ ይሄ ደግሞ መጥላት ነው ብዬ አላስብም ትክክል ነው አይመስልህም አሁን ያው ቅድም አረ ትክክል በነገራችን ላይ ፕሮቴስታንት ሆናችሁ ወንድሞች በምንም ነገር አንዳችን እንዳትሰሩ ምክንያቱም ጀነራላይዝድ የማድረግ ዓላማው የለም እዚህ ጋር ከስር እንጠላለን ያሉ ሰዎች ያው የምንም እምነት ተከታይ ቢሆኑ አቋማቸው ትክክል ነው እያለን አይደለም እና ደግሞ የፕሮቴስታንት እምነትን ተከታይ ናቸው ምናምን ብለንም ጀነራላይዝ እናደርጋቸው ትክክል የኛን ሐሳብ ልትቃወም ትችላለህ ግን አይ ነው እንደምትወደን ያው እንግዲህ እንረዳለን ለዛው ነው ይሄው አስገቡኝ ብለ ይገባው እና መልእክት ጊዜ ያክብርልኝ እኛም በክርስቶስ ፍቅር እንወዳለን ተባረክልን ቅኔ
ዲያቆን አቤት እንዴት ነው? እሺ ወንድማችን ወይ እንዴት ነው? የት ሆናችሁ ነው? የት ነህ? ልደት ነው የሚያውቀው። እኔ የገጠር ልጅ አይደለሁ። እኔ እኮ የክፍለ ሀገር ልጅ ነኝ። እዛ የይልማ መዝሙር ይመቻሉ የበለው። እሺ ቆይ አንድ ጊዜ ማይክ ልዝጋ። እንታ አውራው ምንድነው ፈለገ ምንድነው ማውራው? የት እንዳለን ምናምን ጠይቀው እየጠየቅነው እኔ ክፍለ ሀገር ልጅ ነኝ። ምን አውቃለሁ ፓፓ ምንድነው የሚለው ይህ ልጅ? ማለት እንዴት ነው የቻልክበት? ከተመስገን ጋር መዋሉ ግን እንዴት ነው የቻልከው? ላይቺ ላይሰጥ አይደል የሚባል ላይቺ ላይሰጥ እኛ 4 ኪሎ አካባቢ ነው እና እኮን ዘምሮ የይልማ መዝሙር ይመቻቸዋል እኮ አሁን ዘምራ ሌትስ ፕሬዝ ጋድ። እሺ እዛ ለወጣ ነው። እሺ ከዛ አንድ ኮሜንት አይመስልም እንደ ፕሮቴስታንት አውራችሁ ጨርሳችሁ ዲያቆን ፕሮቴስታንት ቆይ እንዴት ነው እንደ እስቲ ቆይ ስላልገባኝ ይሄንን አካውንት ላስገባው እንደው እንደ ፕሮቴስታንት የምትጠላው ነገር ካለ ማለት አንቺን ያዘ ሰው ምን ይጎልበታል? በምልጃሽ በረከት ዘር መከር ባይኖር። እሺ የኔ ተወዳጆች ኤኒዌይስ እኔ ጨርሻለሁ እና ማታ 3 ሰዓት እንገናኝ። እኔ ቤት ያላችሁ ጊፍተሮች ሁላችሁ እንዳትቀሩ እና ደግሞ ለጉባኤው መሳካት ማገዝ የምትፈልጉ ሰዎች ካላችሁ ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። ዓርብ ማታ እንግዲህ ልዩ ፕሮግራም ይኖረናል ማለት ነው። ጌታ ይርዳን። ዓርብ ማታ ልዩ የሆነ ፕሮግራም ይኖረናል። ሁላችሁ እንዳትቀሩ። ዛሬ ማታም አለን። ያው ቅድም እንዳልኩት የመጨረሻ ደግሞ እሁድ ሰሚት ጊዮርጊስ ቤተክርስቲያን ከቅዳሴ በኋላ ልዩ ጉባኤ ተዘጋጅቷል። እዛ ጉባኤ ላይ እንገኛለን እና እዛ አካባቢ ያላችሁ ኦርቶዶክስ የሆናችሁ እህት ወንድሞች በአጠቃላይ እንዳትቀሩ በአካል ደግሞ ተገናኝተን ቃለ እግዚአብሔር ተመምረን በዝማሬ ደግሞ ጊዜ ለአምላክን እናመሰግነዋለን። ሁላችሁም እንዳትቀሩ። ወንድማችን ተመስገን ምን እያልክ ነበር? ምንም ምንድን ነው ዲያቆን? ኧረ ተው ስንት ነገር ላስተምረው በመድኃኒዓለም ምን ነው እየመከርኩት። አይ ጥሩ ነው። ሁሌ ይስታል። እኔ አስተምረዋለሁ። ሁሌ ይስታል ነው ያስተምረዋለሁ። አንተ ደስ የሚለው ኤርፎን ነው። ምንም አታዳምጥ። ሰዋመን እንደዛስ ያው በቃ እንገናኛለን። አባቴ በጣም ዓርብ ጉባኤ አንተና ልደት እንዳይመልጣችሁ። እሺ የኦርቶዶክስ የመልካም ወጣት ፕሮግራም ላይ ተገኙ። ኤኒዌይስ ምን ይታወቃል እግዚአብሔር በእናንተ ህይወት አንዳች ተአምረን ያደርግ ይሆናል። ተገኙ ፕሊስ። እሺ በነገራችን ላይ መገኘቴ ግዴታ የሆነው ሳለ ግን ይህንን ሀሳብ ይህንን ነገር ወደ አንተ አእምሮ ያመጣው አምላክ በጣም ነው የማመሰግነው። በጣም ድንቅ የሆነ ፕሮጀክት ድንቅ የሆነ ሀሳብን ያመጣኸው። እንገኛለን፣ ግዴታችን ነው። ካንተ ብዙ እንማራለን ወንድሜ። እሺ ነበር ደህና ሁኑ። ልደትን እናበለው ማለት ምን ስልክ አለው? እኔ በኤርፎን ነው የማዳምጠው። ይሄ እኔ ስልክ መሰለኝ። ችግር የለም። እሺ ታሙ ጊዜ ያከብርልኝ።
ወይ ጌታ ኢየሱስ ኤኒዌይስ የኔ ተወዳጆች ሁላችሁንም ወዳችኋለሁ ፈለገ አትናቴዎስ እንጠላለን ሰጥቶ የነበራችሁን ሰዎች እኔ ወዳችኋለሁ እጅግ በጣም ነው የምወዳችሁ በክርስቶስ እናምናለን ብለን ሰዎችን በነገራችን ላይ መጥራት አንችልም ስለዚህ እኔ ወዳችኋለሁ እናንተም ከዚህ አይነቱ ሐሳባችሁ እግዚአብሔር አምላክ ይመልሳችሁ እና አርብ እንደ እግዚአብሔር መልካም ፈቃድ እንዳትቀሩ በቃ ተገኙና እነዚህ ሰዎች ምንድነው እስቲ የሚያደርጉት እስቲ እነማንን ነው እነ ፈለገ አትናቴዎስ እነማንን ነው እናግዛለን እያሉ ያሉት የሚለውን ነገር ጀስት መታችሁ ታዘቡ ከዛ በኋላ ጀስት መቼም ሞራላዊ ሆነ ደግሞ ግዴታ አለብን አይደል ሰባዊ ሆነ ደግሞ አስተሳሰብ አለ አይደል ባይምሯችን ላይ ያኔ በቻል ይመስለኛል ፖዚቲቭ ቲንከር እንሆናለንና ሁላችሁም አርብ እንዳትቀሩ ዛሬ ማታም ወንድማችን ቦራ ይመጣል እንደ እግዚአብሔር መልካም ፈቃድ እሱንም ወደ ቅዱስ ቤተክርስቲያናችን እንዲመጣ እንዲቀርብ በቻልነው መጠን ያው እንግዲህ እንሞክራለን እግዚአብሔር አምላክ ይርዳን የኔ ተወዳጆች እጅግ በጣም ነው የምወዳችሁ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን ማታ 3 ሰዓት እንገናኝ ደህና ሁኑ ማታ 3 ሰዓት እሺ ሃሌሉያ እቀበና እግዚኦ ባይ ባይ ሚዝራቃል በእድሜ መፍጀት ቁሽሽ ይላል እኮ እውነቴን ነው የምላችሁ ሰውነቱ እኮ ይቆሻል ባይዘው ህሊናም ይቆሻል እንዴት ሰው ያችንም እችንም ወድሻለሁ ይላል ያችንም እችንም በቃ ሞትኩልሽ አፈቅርሻለሁ እንዴት ይላል መቆሸሽ እኮ ነው ባይዘው ተሳሳት ይሆናል አንድ ሁለቴ ከዛ ግን አደጋግሞ አቁም ተሳሳት ይሆናል አንድ ሁለቴ ከዛ በኋላ ግን በቃ እንስተካከል እውነት ደግሞ አቋም እንያዝ ኢትስ ኦኬ ተወድቃለን እንወድቃለን ከዛ ግን እንስተካከል ድካም ይኖራል ኦፍ ኮርስ ይኖራል እንደኔ ኃጢአት እንደኔ ነውረኛ የለም ንገራችሁ ለተትና አይደለም እናቀሩ እንደኔ ደካማ እንደኔ ነውረኛ የለም ከናንተ የባሰ ኃጢአት መስራ ጭምልቅልቅ ያልኩኝ የኃጢአት ዋነኛ ነኝ ይሄ ለተትና አይደለም ነግራችሁ ግን ተስፋ አልቆርጥም በቃ የት ሄዳለሁ የሊድ ንገሩኝ ክርስቶስን ልካድ ኃጢአት አጨማለቀኝ ብዬ አልክድም በቃ ይብቃን የሆነ ሳሪ ደግሞ ቆም ብለን በቃ አሁን ከዚህ በኋላ ደግሞ ቀሪው ዘመኔን ቀሪው እድሜን ደግሞ በመልካም እራለሁ እንበል በቃ ከወደቅንበት እንነሳ ዝም ብለን እንደው እየበሰበስን አሁንም እየበሰበስን ህይወት እንደዚህ ይሰለቻል እኮ ባይዘው እንደግ ዝም ብሎ ሰውነት መግዘፍ ጺም ማውጣት ወይ በቃ እንደው የሰውነት መለዋወጥ ይሄ እኮ ባይዘው ምን እንስሳም እኮ ውሻም እኮ ያርጋል ድመትም ያርጋል በግም ያርጋል በሬም ያርጋል ዶሮም እኮ ታርጋለች መቼም የኛ ማደግ የሚለየው ምንድነው በአይምሮም በህይወትም መብሰል ነው ከድካማችን መማር ነው ከውድቀታችን መማር ነው ከርኩሰታችን መቀደስ ነው ሊቀድሰን ደግሞ የታመነ አምላክ አለን ሊምረን የታመነ አምላክ አለን ሊያስተካክለን የታመነ አምላክ አለን በሲጋራ በጭሳጭስ በክፉ ነገር በመጠጥ የከረፋው ማሽታችንን በእጣኑ ይለውጥልን የታመነ አምላክ አለን